የሚስሉት አለ። በአይምሯቸው የቀረጹት የእነሱ ጣዖት ወደ ፍጡር ውስጥ ከገባ የሚቆሽሽ ግዑዝ አካል አድርገው ስለሳሉት የሚታመም የሚቆሽሽ ምናምን ነገር ፈጣሪያቸውን አድርገው ስለሳሉት ወደ ፍጡራን ውስጥ እንዴት የሚል ጥያቄ አላቸው። ጥያቄያቸው የሚሰራው ግን እስልምናን ለማዕሰው ነው። እስልምናን ለማዕሰው ለማስረዳት ሊጠር ይችላል። አይደለም እኮ አምላክ እንደዚህ ነው እንደዚህ ነው ምናምን በስጋ ተገለጠ ስንል እንዲህ ነው ብለን ብዙ ለማስረዳት ሊደከም ይችላል። ይህንን ጥያቄ እነሱ ላይ ብናደርገውስ እኛ አምላክ በባህሪው መውጣት፣ መሄድ፣ መነሳት፣ መቀመጥ፣ መቆም የሚባሉ በመለኮታዊ ክብሩ አይነገሩለትም። እላይ ታች ከዚህ ጋር እዚህ ጋር ብቻ ነው ያለው፣ መጠኑ እንደዚህ ነው ተብሎ የሚሰፈር የሚለካ ስላልሆነ ማለት ነው። የእነሱ አላህ ግን በሁሉ የሞላ ስላልሆነ ከአርሽ በላይ የተቀመጠው ሁሌም ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይመጣል። ወደ ቅርቢቱ ሰማይ ውስጥ ሲመጣ እንግዲህ ስንት ሰማይን አልፎ ነው? 6 ሰማያትን አልፎ ነው የሚመጣው። ባህሩን አልፎ ነው የሚመጣው። አርሹን አልፎ ነው የሚመጣው። መምጣት ማለት ምን ማለት ነው? በእነሱ እንዴት ነው የሚመጣው? እንጠይቃቸዋለን። ከምንም በላይ ደግሞ ክርስቶስ በስጋ የተገለጠው እንደሚታወቀው አንድም ለቤዛነት ነው። በብሉይ ኪዳን አብርሃም ልጁን ይስሐቅን ለመሰዋት ወደ ሞሬ ተራራ ዞት እንደሄደ ይታወቃል። እንደ ጥላ ምልክት ነበር እሱ ለአዲስ ኪዳን። ይሄ በእስልምናው የአረፋ ቀን ተብሎ ይከበራል። የዛን ቀን አላህ ወደ ፍጡራኑ በቅርበት የሚመጣበት ቀን ነው ተብሎ ይታመናል። አላህ እንዴት ነው ወደ ፍጡራኑ የሚመጣው? የምንመለከተው ይሆናል። አላህ ይሮጣል የሚል አለ። እንዴት ነው እየሮጠ የሚመጣው? እሱን እናያለን ማለት ነው። እሱን የምንዳስሳቸው ይሆናል። ከዚህ ጋር የተያያዙትን የተለያዩ እንትኖችን እንመለከታለን። ምክንያቱም ለፍጡራን ብቻ የሚሰጡ እንትኖችን ሊትራል በሆነ ሁኔታ ምንም ተዊል ምሳሌያዊ ሳያደርጉ ቀጥታ እንደዛ ነው ብለው ስለሚያምኑ እንዴት ነው እሱ አላህ ሲመጣ እንዴት ነው የሚመጣው የሚለውን የምንዳስስ ይሆናል ማለት ነው። ትሰማለኝ አይደል ክርስቲያን? ይሰማል። ይሰማል። ጥሩ ነው። ያ ኦኬ። አላህ የሚመጣው እንዴት ነው የሚለውን ከአሁን ጀምረ ሙስሊሞች መግባት ይችላሉ። አላህ እንዴት ነው የሚመጣው? ምክንያቱም ወደ ፍጡራን ውስጥ አይገባም ያላችሁት አምላክ እንዴት ብላችሁ የጠየቃችሁን ጥያቄ እናንተ ጋር ሲሆን እንዴት ነው የምመልሱት? አላህ የሚመጣው እንዴት ነው? ምክንያቱም ከአርሽ በላይ ነው ያለው። ከአርሽ በታች በዛቱ የለም ብላችሁ የምትሉት አካል ሁል ቀንስ ይመጣ የለ ወይ? ሁል ቀን ብቻ ሳይሆን የአረፋ ቀን ደግሞ ለእናንተ ቅርቡ እስኪሆን ድረስ እየሮጠ ወደ እናንተ ይመጣ የለ ወይ? ሉክ አንተላክ ድምፅ እንትን አለ። ኦኬ፣ እንዴት ነው የሚመጣው? እሱን የሚመልስልን አሁን እንፈልጋለን ማለት ነው። እንዴት ነው እሷን ብላችሁ የምትጠይቁትን ጥያቄ አሁን እሱ ወደ እናንተው እናደርገውና ያው ብዙ ጊዜ ይታወቃል እስልምና ላይ ሲጠየቁ ባላ ጉዳይ ላይ አላህ አለም ነው አናቅም ነው። እኛ ጋር ግን ሲሆን እንዴት ይሄ እንዴት ሊሆን ይችላል? እንዴት እንደዚህ ሊሆን ይችላል? በጣም እንዴት የሚሉ ጥያቄዎችን ይጠይቃሉ። እስቲ እናንተ ጋር እናድርገው ይሄን። እኛ ጋር ብዙ ተብራርቶ ብዙ ተመልሶም ላለመቀበል ይጥራሉ። እናንተ ጋር እስቲ እንጠይቃችሁና እኛ የእኛን እንዴት ብላችሁ ስትጠይቁ እንደነበረ እናንተን ደግሞ እንዴት ብለን እንጠይቃችሁ። እስቲ መዋዝ አለ መዋዝ። ኦኬ፣ ላታዘን ነው የሚለው ላታዘን ኢንላሃ ላታዘን መዋዝ። እሺ ይሰማል?
አለስማ ሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? መስገን ነው። እንዴት ነህ? አለን። ፈጣሪ ይሞታል አይሞትም? ኦኬ፣ ጥያቄ ካለ ትጠይቀናለህ። ቅድሚያ የራስህን መልስ። እየጠየቅኩ ነው። አሁን መልስልኝ። ቅድሚያ መልስ የራስህን። አላህ የሚሯሯጥ ነው አይደለም? አላህ ይሮጣል ብለህ ታምናለህ? አላምንም። እኔ የጠየቅኩን መልስልኝና ስለሱ ደግሞ ትጠይቀኛለህ። መጠየቅ ነው አይደለ? ቆይ ትጠይቃለህ። ቅድሚያ ለዚህ ነው እኮ ዋሃብያዎች ስለ ራሳቸው አምላክ ቆይ አዳምጥ። ስለ ራሳቸው አቁም። ሁሌም ጥያቄያቸው ክርስቶሎጂ ላይ ነች። አብዛኛውን እንዴት እንደዚህ ይሆናል? አምላክ እንደዚህ እንዴት ይሆናል? እንደዚህ ሄደ እንዴት ሊባል ይችላል? ሞተ እንዴት ሊባል ይችላል? መጣ እንዴት ሊባል ይችላል? ዛሬ እስኪ እናንተን አሁን ዲፌንድ አድርጉት። እስኪ ዲፌንድ አድርጉት። እስኪ አላህ ይናለው ብለህ ነው የምታምነው? ቅድሚያ አልሰማም እንዴ? አለና አለው ብለህ ነው የምታምነው? አንተን የምጠይቅህ መልስልኝ። ምንድን ነው የምጠይቀኝ? ቅድሚያ መልስ። ፈጣሪ ይሞታል አይሞትም? ሞት ምንድን ነው? እሱ ሞት ምንድን ነው? ሞት ምንድን ነው ትላለህ እንዴ? እና በቃ ሜት አድርገው አዳምጥ። ኦኬ፣ ሌሎቻችሁ ቀጥሉ። ላታሐዘን ነው የሚለው። ላታሐዘን አለሽ ያለ ላታሐዘን ላታሐዘን ቀጥሉ። መሐመድ ዲያቆን እንደዚያ ያለም ሲጀመር ቢጻፈው ዲያቆን መሐመድ ያምራችኋል። ዲያቆን መሆን ይናፍቃችኋል። ምክንያቱም የእናንተ ኡስታዝ ሳባዎቹ ምናምን ማለት ያሳፍራል፣ ምግባራቸውም ያሳፍር ስለሆነ ዲያቆን የሚለው ስም ግን የሚያስጎመጃችሁ ነው፣ ግን አታገኙትም። ሶሪ ታሳፍረው አንተ ነው ብራዘር። የማያሳፍርም መቼም የማያሳፍርም። እስልምናችን እንወደዋለን። ቤት አድርግ። በቃ አምላክን እኮ አታውቅም። ምን ነው የምትወደው? አምላክ የት ነው ያለው ታውቃለህ? አምላክ የት እንዳለ እንኳን ማታውቅ ማታውቅ አንተ ነህ እንጂ አምላክ ያውቃለሁ። የት ነው ያለው? እሺ የት ነው ያለው? ኦኬ ሳዳ ሰይድ ሳዳ ሰይዳ ኦኬ ቀጥልሽ። ሙስሊሞች ከገባችሁ አውሩ። ጥያቄ መልሱ። የጠየቀውን ጥያቄ ሀዘን ቤት አይደለም። አንደኛ ገብታችሁ ማይካችሁን አስታችሁ አትቀመጡ። ምንድን ነው እሱ? አንተ ልጅ ስልክ ነው እንዴ ድምፅ ማያሰማው? አሁንም ቀንሷል። አይሰማም? ያው ደግሞ አይሰማም። ስልክ ችግር አለበት ማለት ነው። ኦኬ መሐመድ አለ። መሐመድ ኦኬ፣ ቀይራቸው በቃ ወርዳቸው። ማትመልሱ ከሆነ ወረዱ። መሐመድ የመሐመድን ስነግረኝ እነግርሃለሁ። የመሐመድን ቅድሚያ ወቅ የት እንደሄደ። ነቢይም ጥርስ የለውም። የፊት ጥርሱ ሁለት ጥርሱ ረግፏል። ይሄን አታውቅም? ኢንሻላህ እገልሃለሁ። እሺ እሺ፣ አመሰግናለሁ። ሶፊ ተመለሽ። ሶፊ ተመለሽ። ሶፊያ ኦኬ። በደንብ አስተውሉ። አላህ ይወጣል ይወርዳል ብለው የሚያምኑት ኦኬ። የሚወጣ የሚወርድ ከሆነ
ያልነበረበት ቦታ ስለነበረ ወዳልነበረበት ነው የሚመጣው ማለት ነው። ለምንድን ነው እሱ አምላክ መምጣት ያስፈለገው? ለምንድን ነው በስጋ መገለጥ ያስፈለገው? እዛው ሆኖ አይምርም ነበር እንዴ? እዛው ሆኖ አያድንም ነበር እንዴ? አላህ ለምንድን ነው በየቀኑ የሚመላለሰው? እዛው አርሹ ላይ ጉልት ብሎ እንዲህ ቁጭ ብሎ እዛው እያየህ አይምርህም ነበር እንዴ? በየቀኑ በየደቂቃው በየሰከንዱ ለምንድን ነው ወደ ቅርቢት ሰማይ የሚወርደው? ልጅህን ሱቅ ምን ልከው ሱቅ አስቀድሞ ስላልነበረ ነው። ከቤት ሱቅ ልከው እቃ ገዝቶልህ የሚመጣው። አላህ ከአርሽ ላይ እየወረደ ወደ ታች የሚመጣው ሁል ቀን መስማት ስለማይችል ነው አርሹ ላይ ሆነው። አምላክ ለምንድን ነው እዛው ሆኖ ማድ ነው? ለምንድን ነው እሱ አላህ እዛው ሆኖ ጸሎትህን ማይሰማው? ለምንድን ነው እዚህ የሚመጣው ቅርቢቱ ሰማይ የሚመጣው በየቀኑ ለመስማት? እዛው ሆኖ መስማት ስለማይችል ነው አይደለም? እሺ ጌም አሪፍ ነች፣ እንጫወታት እስኪ ሙስሊሞች እንጫወታት። አሪፍ ነች። እዛው ሆኖ መስማት ይችላል። መስማት የሚችል ከሆነ ደግሞ ለምን ይመጣል ወደዚህ? ለምን ይመጣል? ለምን ስለሆነ ጥያቄያችሁ ማለት ነው። ለምን ይመጣል? እዛው ሆኖ መስማት አይችልም? በርቀት ላይ ማየት አይችልም? በርቀት ላይ ማወቅ አይችልም? የሚችል ከሆነ በየቀኑ ምን አመላለሰው? ለምን በየቀኑ ፍጥረት ውስጥ ይገባል? ሉክ ሰማይን እንደ ማርያም ሆድ አስቧት። አባ ጊዮርጊስ ዘጋስጫም እንደዛ የሚለው ከዛም ንጹህ ነች እሷ፣ ከዛም ትበልጣለች እሷ፣ ከዛም ልዩ ነች እሷ፣ ከፍጥረት የሚተካከላት የለምና። ሰማይ ሆድ ውስጥ መግባት የቻለ አላህ እንዴት ማርያም ሆድ ውስጥ ቃል በስጋ ተገለጠ እሷ ውስጥ ገብቶ የሚል ሌም የሆነ ደካማ የሆነ ሙግት አላቸው። እና ሰማይ ውስጥ ሲገባስ አላህ የሰማይ ሆድ ውስጥ ሲገባስ በየቀኑ እየገባ ሲወጣስ በየደቂቃው በየሰከንዱ አላህ ከአርሹ በላይ ከሰማዩ በላይ ሆኖ መስማት ስለማይችል ነው በየቀኑ የሰማይ ሆድ ውስጥ የሚገባው። በየቀኑ በሱሱማ እየሮጠ ይመጣል ይላል ደግሞ ወደ እናንተም በሱሱማ እየሮጠ ነው የሚመጣው ደግሞ። ምክንያቱም ቀስ ብሎ ከሆነ የዓለም ሰዓት የተለያየ ነው። ኢትዮጵያ ላይ ጨለማ ሲሆን አሜሪካ ላይ ቀን ይሆናል። ካናዳ ላይ እና ኢትዮጵያ ላይ አንድ አይደለም ሰዓታችን የተለያዩ ዓለም ክፍል ታይሚንግ የተለያየ ስለሆነ እዚህ ሮጦ ይመጣል። ከዛ ደግሞ ሮጦ እዛ ይሄዳል። አንዱ ሀገር ላይ ወደ 3 ሰዓት ያህል ይቆያል። ከ8 ሰዓት ከምናምን እስከ 11 ሰዓት ድረስ ነው አንድ ሀገር ላይ የሚቆየው። ጸሎት አታደርጉም እንዴ? እባካችሁ ጸሎት አድርጉ፣ ማንን የመምራችሁ ምናምን እያለ እየጠየቀ ስንት ሰዓት ይቆያል? 3 ሰዓት ይቆያል። ከ8 ሰዓት ምናምን እስከ 11 ሰዓት ድረስ አላህ ከአርሹ በላይ ሆኖ መስማት ስላልቻለ ያለ ቅርቢቱ ሰማይ መጥቶ ይህንን ጥያቄ የሚጠይቀው 1 2 2 ይሰማሻል? ይሰማል። እኔ ክርስቲያን ነኝ። ትምህርታችሁ ደስ ብሎ ነው የገባሁት። ኦኬ ክርስቲያኖ ከስሩ ነው። ከሙስሊሞች ልቀቁላቸው። ሉክ ለምንድን ነው እሱ አላህ መምጣት ያስፈለገው? ለምንድን ነው እሱ እይታ ውስጥ ከደረሰ ድረስ ፍጥረትን የሚያጠፋ ከሆነ ደግሞ አላህ ለምን ሰማያት ሳይጠፉ አላህ ሲመጣ በየቀኑ ሰማያት ለምን ሳይጠፉ እንዴት ሳይጠፉ አላህ አለ ብላችሁ ታምናላችሁ? አላህ አለ የምትሉስ ኮንፊደንስ ካላችሁ ራሳችሁ ላይ የምትተማመኑ ከሆነ ለምን እንደሚመጣ እስቲ ንገሩን። አላህ በሩጫ የሚመጣበትን ምክንያት ንገሩን እስቲ። ቀስ ብሎ ከመጣ ጊዜ ስለሚረፍድበት ነው? የአረፋ ቀንስ ልዩ የሆነበት ምክንያት ደግሞ ለምንድን ነው? እሱ የዛን ለታ በሩጫ የሚመጣበት የሚሮጥበት ምክንያት ምንድን ነው? አላህ አንድ ቪዲዮ አለ፣ እሱን አስደምጠን እስኪ ክርስቲያን ቴሌግራም ላይ ልክልሃለሁ። ኦኬ ካሜራ ክፍታል። ኦኬ ቀጥልሽ።
የሚሰራ ከሆነ አቅልህ የማይሰራ ከሆነ ተው። ቅድም ነገርኳቸው። አላህ ሱብሓነሁ ወተዓላ ይወርዳል፣ ይወጣል፣ ይሮጣል ብሎ የሚያስብሰዋል። ወላሂ ይሮጣል ዲን ብሎ ይሮጣል። ኪህ ያመጣችሁት ሲባሉ አይ ወደ እኔ እየተራመደ ቀረበኝ እየሮጥኩ ቀርበዋል የሚል ሐዲስ ላይ ተንተርሶ ከዚህ የምንረዳው አላህ እንደሚሮጥ ነው ብሎ ኪታብ ያዘጋጃለ። አልቡርሃን አላ አነ አልሀርወለተ ሲፈቱን ሊረሕማን ነው ምናምን የሚል ኪታብ ሙሉ ያዘጋጃል። ምንድን ነው የሚያዘጋጀው? አላህ እንደሚሮጥ ነው። አላህ ጥላ አለው ይላል። ጥላ አላህ ጥላን ፈጠረ ብሎ ሲያበቃ አላህን ጥላን እንደፈጠረ እንግዲህ በተለይ ውሃብያዎች ማለት ነው አላህ ከአርሹ በላይ ነው፣ አላህ እጅ እግር እንደዚህ ፊዚካል የሆነ ማለት ነው የሚታይ የሚዳሰስ ፊዚካል የሆነ አካላት አሉት ብለው ያምናሉ። በዛም ደግሞ ይሮጣልን ብለው ስለሚናገሩ ይሄኛው አክቹዋሊ ይሄን ሱፊ ወይም ደግሞ አህባሽ የሚባሉ ሴክት ስለሆነ በነዛ እየቀለደ ሞክ እያደረገ ነው። ስለዚህ አላህ ይሮጣል የምትሉት አንደኛ የሚሮጠው በምኑ ነው? ሉክ ይሮጣል የሚሮጠው በምኑ ነው? ሙስሊሞች ቢ ይሄን መመለስ የምትችሉ ከሆነ መግባት ትችላላችሁ። ያ ምክንያቱም ይሮጣል ብለው ያምናሉ። የሚሮጥ ከሆነ ደግሞ ሉክ ከአርሽ በላይ ከሆነ መቼም አርሽ ላይ አይደለም ብቻው የሚሮጠው። ቀነኒሳና ማራቶን ነው የሚሮጠው፣ 100 ሜትር ነው የሚሮጠው። ማራቶን ወይስ 100 ሜትር ወይስ 5000 ወይስ 10000 ሜትር? በፊት አላህ ይወርዳል። አዎ አላህ ይወርዳል። ኬፍያው ግን እንዴት እንደሚወርድ አናውቅም ነበር መልሳቸው አይደለ? ይሮጣል አላህ ሱንሱማ ይሮጣል። እየሮጠ ይወርዳል ብለን አርጊው ማድረግ እንችላለን። አሁን በፊት የሚሞግቱን አዎ አላህ ይወርዳል፣ ነገር ግን እንዴት እንደሚወርድ አናውቅም ነበር አለ። ይሮጣል የሚል አለ። የሚሮጥ ከሆነ ደግሞ ከአንዱ ቦታ ላይ አንዱ ቦታ ላይ ሲሄድ ከአንዱ ቦታ መልቀቅ ወደ አንዱ ቦታ መዘዋወር አለ ማለት ነው። ቦታ ሽፍት እያደረገ ነው ማለት ነው። እና ሙስሊሞች አላህ እንዴት ነው እሱ ሩጫ ላይ የሚቀድመው አለ? የሚሮጠውስ እንዳይረፍድበት ነው። ከአርሽ በላይ ከሚሆን ሁሌም ከሚሮጥ ብቻውን ለምን እዚሁ አርፎ ከሰው ጋር ወክ እያደረገ አይነጋገርም? ለመሯሯጥ አርሽ ላይ ለምን መሰቀል አስፈለገው? ልክ ገጠሩ ክፍል ላይ ማሳችሁ ጫካ ቦታ አካባቢ ከሆነ ዝንጀሮና ጦጣ በቆሎ እሸት ሲደርስ ቀደም ብሎ ያስቸግራችኋል። እሱን ለመጠበቅ ትልቅ እየቆጥ ይሰራል፣ ከፍ ያለ ማለት ነው። ከርቀት እንድታዩቸው ሲመጡ ገና አላህም ፍጥረትን ፈጠረና ትልቅ እየቆጥ ሰራ ይሏችኋል። አርሽ ማለት በጣም ግዙፍ ነው ይሏችኋል። እሺ ከዛ እነኝን ፈጠረና ከአርሹ ላይ ሆነ። ኦኬ ከዛ ቁልቁል ሁሉንም ያያል። እሺ ልክ የሆነ ነገር ስፈጥር ልክ ጦጣና ዝንጀሮ ሲመጣ ከቆጡ ላይ ወርደ በማባረር እንደምሮጠው አላህም ከአርሹ ላይ ወርድና እሺ ሁል ቀን ከሌሊቱ 8 ሰዓት እስከ 11 ሰዓት ይጠይቃል። ኦኬ ስለዚህ አርሹ ላይ ሆኖ መስማት አይችልም ማለት ነው። እኛ ቃል በስጋ ተገለጠ ስንል የአብ የባህሪ ቃሉ በስጋ ታየ፣ ተገለጠ፣ ተዳሰሰ ስንል ማይወሰነው በአጭር ቁመ በጠባብ ደረት ተወሰነ ስንል በአብ እቅፍ እያለ ነው። ስቲል ያ በዓለም የሞላው በሚታይ በስጋ ሲገለጥ አይ በቃ ሌላ ቦታ ላይ ሳይኖር ከዛ በኋላ የጠፋ በአብ ዘንድ የሌለ አድርገን አንስልም እኛ። እንዴት ምናምን ነገር ይከብዳችኋል። አላህስ አምላክ በመለኮቱ በባህሪው ይታያል ብለን አናምንም እኛ። ፍጡራን ያካብባል እንጂ ፍጡራን እሱን የሚያካብቡት የሚያዋስኑት አይደለም። አላህ ግን ቤዛ አለው፣ መሰረት አለው። መሰረቱ አርሽ ነው። ከአርሽ በታች የለም። ሲመጣም ወደዚህ ወደ ፍጥረት ውስጥ ሲገባ የሚታይ አካል እዞ ነው።
ያ የሚታይ አካል ካለው ደግሞ ቀኝና ግራ አለው፣ እላይና ታች አለው አላህ። ስለዚህ እሱ ፍጡር ነው፣ ፍጡር ነው። አምላክ ባህሪ አይደለም። ይሄ ቁመቱ እንደዚህ ወርዱ እንደዚህ ተብሎ ሊነገርለት የሚችል ማለት ነው። እዛ ነው ከዚህ እስከዚህ ተብሎ የሚነገርለት ነው። ኦኬ ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰውን መጠን ያለው አይደለም፣ ድንቅ ነው እንጂ የሰው ሕሊና የመላእክትም አእምሮ በማይደርስበት በአርያው ላይ የሚኖር ነው እንጂ። ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም። ሎክ እንደ ዋብያዎቹ አላህ ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የሞላ ነው እንጂ። ለመለኮት ሎክ በደንብ አስተውሉ። ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም። እንደ ፍጡራን እንደዚህ የሚተጣጠፍ እንደዚህ የሚዘረጋጋ አይደለም ለመለኮት። እነኚህ ሰዎች ግን አላህን እንዴት ያደረጉት? ኢብኑ ተይሚያ ሸይኹል ኢስላም እንደሚሉት ምንድን ነው የሚለው? አምላክ እንደው የሚታወቀው ይላል ሲተጣጠፍ፣ ሲቀመጥ፣ ሲነሳ፣ ሲወርድ፣ ሲወጣ ነው ይላል። ይሄ የፍጡራን ባህሪ ነው። መውጣት፣ መውረድ፣ መተጣጠፍ ቦታ ለሚፈልግ አካል የሚነገር ነው። አዛዥ እና ታዛዥ አካል ላይ ሲኖር ነው ይሄ የሚሆነው። እኔ ሰውነቴ ይሄ የሚተጣጠፈው ፍጡር ስለሆንኩ በስፔስ እና በፕሌስ ውስጥ ነው የሚንቀሳቀሰው። መለኮት ግን ከስፔስ እና ፕሌስም ውጭ ፍጡራንን ሁሉ የሚያካብብ ቦታንና ስፔስን የሚያካብብ ስለሆነ እታች ላይ እንዲህ ብለህ ወርዱን የምንሰፍረው የምንለካው የምንመትረው አይደለም። የዋብዮች አላህ ግን የሚለካ እንደ ፍጡራን ያለ ወሰን የተበጀለት ነው። ለመለኮት የሚዘረጋበት የሚሰበሰብበት ያለው አይደለም። ግዛቱ በሀገር ሁሉ ነው እንጂ ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም። ሉክ የነኚዎቹ አላህ ግን ከአርሽ በላይ ነው። ከስሩ ምን አለ? ጠፈር አለው። ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም። ጠፈሩ እርሱ ነው፣ መሰረቱም እርሱ ነው እንጂ ለመለኮት ከምድር ውስጥም የሆነውን ያነሳ ዘንድ ማጎንበስ ራስንም ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ መለኮት ከአንዱ ቦታ አንዱ ቦታ ሄዶ በፊት ያልነበረበት የነበረበት ቦታ ሄዶ የሚጠይቅህ አይደለም። ኢትዮጵያ ሲገኝ አሜሪካ ማይገኝ አይደለም። አሜሪካ ሲሆን ካናዳ ማይሆን አይደለም። የሆነ ነገር ወድቆ ሊያነሳ መለኮት የሚነሳበት አይደለም። እርሱ ሁሉ በሁሉ የሞላ ነውና። የዋብዮቹ አላህ ግን በሁሉ የሞላም ስላልሆነ እንዲሁም ግዙፍ አካል ስለሆነ ከአርሽ በላይ ያለው ጸሎት ለመስማት እየሮጠ ይመጣል ይለናል። እኛ አይደለንም የምንለው፣ ሐዲሳቸው ነው የሚለው። እኛ አይደለንም የምንለው፣ እምነታቸው ነው የሚለው። ይሄ ፍጡር ነው፣ ፈጣሪ ባህሪ አይደለም። የፈጣሪ ባህሪ አይደለም። ኦኬ እዘዲን እንኳን ደህና መጣ። ይሰማል? ይሰማል? ሆነ ዘዲን Maatiin qaba ture. ማለቴ Gaafiin kiyya amantii namaa kanarratti simmettanii kisi addii kana simmette kan namaa qofa dubbachuudha kan ofiitu barsiifne maal qaba? nu deebisi ka gaafii keenya nu deebisi to'i sifan deebisa gaafii qabaatte Sin gaafadhu ituu kan ofii keenya ni gaafi. kan ofii keenya kan mataa keenya Okay. qabna miti maxaafa keenya Okay. kana ituu wal barsiifanne isa wayyuudha kan namaa kanaan di kan akka jallaatti yeroo maran dhufee daddagaa uma amantii musliimaa kanarratti xiyyeeffattanii yennaa sottanu namatti dhaga'amaa kanaafan dhufe. Maaliif sitti dhaga'ama? Amantiin kechan amantii keenya nitu qaba saniif. Kan keessan sooti
kan keenya waan duraa tokko barachuudhaan dhufnaan na ta'u masjiida tokko na deemnu masjiida na deemnu inna masjiida deemnu masjiida kan keenyatti kanneen waa dhaggeeffan waanuma imaamni keenya nutti himuudha malee waa'ee keessanii tokko wanti nu godhanne akkas jennee dubbannu hin jirudha. Quraana sin barsiisanii jechuudha. San jechuun quraana sin barsiisanii jechuudha. Quraana barattee hin beektu jechuudha. Barattee beektaa quraana? Maaf hin baranne? Egaa baratte akkamitti waa'ee kechanii homaan barannu waa'uma keenya barannaa maaf jettaare? Waa'ee keessanirraa? No. Quraanni keeti bar dhagaye. Quraanni keeti bar surat Tawbaa ayat 29 mee na dubbisime. An quraana kana qaree hin jiru. Quraana dubbisanii? Maal dharee baradhee kan jette maal badarte? Dhagaa jirra akkuma amma dubbataa jiru. Kanumatti dhageessi? Okay. Akkuma beekamtii atiin qabdan waan ta'eef beekamtii ati qabdu kanarratti kan taa'ee si dhaggeeffataa jiru nama 5,000 foo'edha. Akkuma si dhaggeeffataa jiru kanatti akkuma si dhageenyu kanatti dhageenyee ittiin hojjetaa jiru. Maaf sobda ustaazonni keeti bar yeroo hunda waa'ee kiristaanaa dubbatu bar. Haala kamitti hin dubbatan? Dubbatanii? Dubbatanii akkas hin jiran. Nama waan akkamitti amantii kan kee akkamii jedhee nama gaafatee jedhee. Fakkeenya gootee Muhammad ni fudhatta nabiyyi keetii jechuudha. Maali? Nabiyyi kee fakkeenya siif ta'a? Nabiyyi Muhammad eeyyan. Inni barsiiseera waa'ee kiristaana dubbateera nu arrabseera. Maal jedhee? Mee dubbisi ka minna surat Tawbaa ayat 29 dubbisime. Dubbisa. Kiristaana andee baasil አውጣለስ 9 ነው አንዴ ያውጣለስ dubbisime. Dubbistanu. Nagaa isin nageenya dubbisa. Kun ወደ dubbisuu dandeessee gaariidha ture. ለማንኛውም እሺ ወደ ቶፒኩ እንመለስ። ኤኒዌይስ ያው የተለመደ ለእሶ ነው። ምንድነው እሱ ይተርጎምልን እያላችሁ ያላችሁት? እኛ ስለ እናንተ አንማርም፣ እናንተ ስለኛ የምታስተምሩት አለ። ቁርአን ግን ስለኛ ያስተምራል ስለው ቁርአንን አልተማርኩም አለ። ታዲያ እንዴት ሰማ ስለው ደግሞ ኡስታዞቹ ስለ እናንተ አወሩም አለ። ያው ተቂያ ስለሆነ ማለት ነው። ኡስታዞቹ ስለ ክርስትና አወሩም ስለ እስልምና እንጂ አለ። እና ለአንተ ምርጡ ምሳሌ ማን ነው? ሙሐመድ አለ እንዲ ያልኩት ነብዩ። አዎ አለ። ስለ ነብይ ደግሞ ስለኛ አውርቷል። እኛን ሰድቦናል፣ ስለኛ ብዙ አስተምሯል። ምርጡ ኡስታዛችሁ ነብያችሁ ስለሆነ ሽፍት አድርገና ከቶፒኩ ወደ ቶፒኩ እንመለስ። እሺ አልሐምዱሊላህ ይሰማ። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ ይንቀሳቀሳል ብለህ ታምናለህ? እሱን ከመጠየቅ በፊት የቅድሙ አንቀጽ ታወጣልኝ እና እዚያ ጥያቄ ላንሳለህ። የምናል ከአባቱ አጠገብ ምናምን ብሎ ቅድም መምህሩ ይዟት የነበር ክርስቲያን አውጥቶት የነበረው ገጽ ጥያቄ ካለ ትጠይቃለህ። ቅድሚያውን የራስህ አላህ ይንቀሳቀሳል ብለህ ታምናለህ? እሱን እኔ ኋላ መልስልሃለሁ። አንዳንድ ነገር ደግሞ ስትመጣ በማስረጃ ነው። ጥላቻ አዘል ሳይሆን መናገር ያለበት ትምህርት ከሆነ በመረጃ ይዘህ ነው መውጣት ያለብህ። ክፈትልን። እሺ ቡሃሪ ወደዛ ትጠይቃለህ። ቡሃሪ 7536 ነው። አንዴ ክፈትልን። እኛ ጥያቄ አለኝ። ምንድን ነው? ቆይ ትጠይቃለህ። የሱሴ ጋፈ ደቼ ትርፉ ናኖ ከምረት ከኔ ገድ እሺ የሱስ ወይ ኢሳ ኤሰረት ኡመታ ናኖ ከኒረት ከኔ ልፍ ቆፈቴ በርሲሱ የመር ኤጋል እሺ
ይሄ ቁርአንም ላይ ያለ ኢየሱስ ወደ ገዛ ወገኖቹ ነው የመጣው። የገዛ ወገኖቹ ወደ እስራኤል ነው የመጣው። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እንደሚናገረው ወዴት ነው ኢየሱስ ክርስቶስ የመጣው የሚል ነው ጥያቄው። ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የገዛ ወገኖቹ ወደ ሆኑት መጥቷል። የያዘው አብርሃምን ዘር እንጂ የመላእክትን ዘር አልያዘምና ዘር ተቆጥሮለታል። እሱም የአብርሃም ዘር የተባሉት ይታወቃሉ። ማቴዎስ ወንጌል ምዕራፍ 1 ላይ፣ ዕብራውያን ምዕራፍ 2 ቁጥር 15 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ በቤተልሔም ተወልዷል፣ በግርግብ ተወልዷል። እሱን እንትን በለው። ኤኒዌይስ እናንተ ጋር የት እንደሆነ የት እንደተወለደ አረቢውን ኬንያውን አይታወቅም። ሉክ ዘ ፕሮፌት ኦኬ። አንበበው ክርስቲያን አልሐምዱሊላህ በደንብ አስተውል። የጠየቀኝ በመረጃ ብለሃል። አላህ ይሮጣል አይሮጥም የሚለው ነው አይደለ? መረጃ የፈለቀው ሰማይን ከሆነ አንድ ያኛውን አውጣልኝና እኔ ጥያቄ ልጠይቅና ወደ ጥያቄ እንሄዳለን። መጀመሪያችን አውጣልኝ። ግባ፣ ቶፒክ ላይ ግባ። እዚያ ላይ ካለው ራሱ ኢየሱስ ፈጣሪ መሆኑን በዚያው ላሳይ ብዬ ነው። ኢየሱስ ፈጣሪ መሆኑን ማኛ ጎበዝ እንኳን አሳየ። ፈጣሪ መሆኑን እዛው ሌላ መሆኑን ላሳየ። አንዳንዴ ኢየሱስ ጌታ መሆኑን አሁን ቶፒክ ላይ ግባ። ፍጡር መሆኑን እዚያ ያሳያል። ኢየሱስ አባት ፕሊስ። አሁን ቶፒካችን ኢየሱስ ፈጣሪ ነው ፈጣሪ አይደለም የሚላለም ቶፒካችን። ሯጩን አላ ከቀነኒሳና ካላ ማን ይቀድማል የሚለውን እናወራበታለን። ከዛ ኔክስት አሁን አንብባ አዲስን ቶፒኩን አልሰማ መጠየቅ። እናንተ እኮ ችግራችሁ መልስ መመለስ አትፈልጉ፣ መጠየቅ አትፈልጉ። ዝም ብላችሁ ጥላቻ መዝረት ነው። ያንተማ የተለየ ነው። የጭራሽ ያንን አውጣልኝ። ኢየሱስ ፍጡር መሆኑን ላሳይህ። ከዛ ጥያቄ ልመልስልህ ነው። ይቅራ አምላክ ከሀይሌና ከቀነኒሳ እንደማይሻል እኮ እያሳየውን አንብብ። ቅድሚያ የምን ያክል የዘቀጥክ እንደሆንክ ራስን ደብቀህ ነው እኮ የምታወራው። እሺ በቃ ሚውት አድርግና ጄ ቀጥል። ለምን ሚውት ታደርገኛለህ? እዚህ አይደል እንጂ ጥያቄ ልመልስልህ። ቶፒካችን ምን እንደሆነ አልገባህም ወይንም ሽፍት ማድረግ ፈልጋል። ሯጩ አብላል ቶፒኩን አብራ። ጥያቄ ካለ ከበዳለ ጥያቄ ልኩል መልስ ዝግጁ አይደለም። ታንኮ እሺ ከስሩ ምንድን ነው? ከኋላ ያሉ ኮጀማዎች እኮ ናቸው እንደሚዘውሩ። አንተ ደግሞ ዘዴ ጄ ቀጥል። እንኳን ደህና መጣ። እሺ ጠይቁኝ። እንኳን ደህና ቆየሽ። እንኳን ደህና መጣ። መልካም አለ ያለው ብለህ ነው የምታምነው? አርሺ ላይ አርሽ የቱ ጋር ነው የሚገኘው? ሰማያት በላይ ነው። ኦኬ። ከሌሊቱ 1/3 ሁሌም ወደ ቅርቢቱ ሰማይ ይመጣል አይመጣም? አላህ ራሱ አይመጣም። ማነው የሚመጣው? አላህ ይመጣል የሚባልበት አሳየኝ። እሺ ክፈተው እስኪ ክርስቲያን። እሱን አዲስ እየሮጣ ይመጣል። ያ እስቲ ኦኬ። አረብኛ ይሆንልህ እንግሊዝኛው? አማርኛ ኦኬ። አንዴ ኢንተርፕሬት እንትን አድርግለት። አይሰማም? ይሰማል። ያው ተከፍቶታል። አንብበው። አንብብ። አንብብ ጄ። አትሰማም ክርስቲያን? እያየው ነው። አታስምርበት ክርስቲያን፣ አታስምርበት። እሺ ያነበብከው
ጄ ይሰማል? ዝም ከምል እኔስ አላህ ከአርሽ በላይ ነው ብለኸኛል አይደል? ይሰማል ይሰማል። ኦኬ አላህ ከአርሽ በላይ ነው ብለኸኛል አይደል? ኦኬ እየሮጠ የሚመጣው እንዴት ነው? አላህ ከአርሽ በላይ ቢሆንም የየትኛውን ቦታ እየሮጠ የሚመጣው ማለት ራሱ እየሮጠ አይመጣም። ጭንቅላቱ ነው እየሮጠ፣ እግሩ ነው እየሮጠ የሚመጣው። ታዲያ ምን እሺ አይመጣም። የመሐመድ ጌታ ማን ነው? አይመጣም አይመጣም። የመሐመድ ጌታ ማን ነው? ሰራውን ያውቃል ባለበት። የመሐመድ ጌታ ማን ነው? እየሮጥኩ እመጣለሁ አለ። ታዲያ ምን ታደርገዋለህ? ምን እየሮጥኩ እመጣለሁ አለ እኮ። እየሮጥኩ እመጣለሁ አለ። አላህ ነው። አላህ የትም ቦታ አለ። ኦኬ ቅድም ደግሞ ከአርሽ በላይ ነበር ያለው አልከኝ። አሁን ደግሞ የትም ቦታ አለ አልከኝ። እሱ የትም ቦታ አለ እኮ አላህ አለ የትም። ኦኬ ክርስቲያን፣ እሺ ስልክህን አስተካክል። አርሽ ቢኖርም ያውቃል፣ የትም ቦታውን ያውቃል፣ የትም ቦታ የሚሰራውን የትም ቦታ ያውቃል። እኔ አቅም መች ወጣኝ ወንድማችን፣ አቅም ጠይቄ ያለው አቅም ብያለሁ። አቅም ቢል ጥያቄ ጠይቄ ያለው ወንድማችን፣ የትም ቦታ ያውቃል እኮ ነው እኮ። አቅም እኔ አልጠየቅኩህም እኮ። ከአርሽ በላይ ነው ያለው አልከኝ አይደለ? ከአርሽ በላይ ያለው አላ ደግሞ የሌሊት 1/3 ሲቀር ወደ ቀርቤት ሰማይ እንደሚመጣ ይናገራል። አንድ በል። የአረፋ ዕለት ደግሞ ወደ እናንተ ቅርብ ሆኖ እንደሚመጣ ይናገራል። 2 በል። በሩጫም እየሮጠ እንደሚመጣ ይናገራል። 3 በል። እንዴት ታደርገዋለህ ይህንን ነገር? እንዴት ታስማማዋለህ? በባህሪው የት ነው ያለው ብለህ ነው? በአካል የት ነው ያለው ብለህ ነው የምታምነው አንተ? ቆይ አሁን ከአርሽ በላይ ወይንስ ሁሉም ቦታ? ምን ነው ጨነቀ እንዴ? ቀላል ጥያቄ እኮ ነው። ቀላል ጥያቄ ነው። እንዴት አምላክ በስጋ እንዴት ይመጣል? እንዴት ተገለጠ ይባላል? እንዴት ሲል የኖረ ጭንቅላት እንዴት ነው የእናንተ አላህ ከአርሽ ላይ የሚወርደው? እንዴት ነው የሚሮጠው? እንዴት መልሱለት። ምንድን ነው እሱ? አንድ አባባል አለች፣ ለጠላት አርቀ ጎራ ያቆፍር የምትባል ነገር አለች። ራስ ልገባባት ትችላለህና ለዘመናት ሲጠይቁት የነበረው ጥያቄ እነሱ ላይ ባክፋየር ሲያደርግ ማይወጡት ሆነባቸው። እንዴት አስቸጋሪ ነው። ቡሃሪ 75:36 ላይ ቡሃሪ 75:36 ላይ አለልን። 75:36 ቡሃሪ 75:36 ኦኬ። ሰምተህ አታውቅም እንዴ? ሰምተህ አታውቅም ነበር? አሁን ጥያቄ አለ። እሺ ጥያቄን ተቀበልኝ። ሰምተው ታውቃለህ? ሰምተው አታውቅም ነበር? ደግሜ ነው ሰማሁት። ታውቃለህ? ኦኬ፣ ካወቅከው መልሱንም ታውቃለህ ማለት ነው። ጉድ። ስለምታውቀው ነው ሀዲስን የጠየቀኝ፣ ስለምታውቀውም ነው ቅድም መረጃ የጠየቀኝ። ስለዚህ ስለምታውቀው መልሱ ምንድን ነው?
መልሱ ምንድን ነው? እሺ የኔውን ተቀበልሽ። መለስከኝ እኮ በቃ አንተ መለስከኝ እኮ። አልመለስኩም፣ ምክንያቱም አውቀዋለሁ ስላልክ፣ አስቀድሜ አውቀዋለሁ ስላልክ፣ ያው መልሱንም ስለምታውቀው ቀላል ጥያቄ ስለሆነ መልሷንም ቀጥላት። መልሱ እኮ አሳየኝ እኮ በቃ። አሁን መጀመሪያ አውቃለሁ፣ አሁንም አወቅኩ።